በአውሮፕላን እየሄዳችሁ መብረቅ አውሮፕላኑን ቢመታው ምንም አይነት አደጋ እንደማይፈጠር ታውቃላችሁ? እስኪ አስቡት፣ በ30,000 ጫማ ከፍታ ላይ እያላችሁ ድንገት ኃይለኛ መብረቅ አውሮፕላኑን ቢመታው። ያ የጉዞ ፍጻሜ ሊመስላችሁ ይችላል፣ ነገር ግን እውነታው ፈጽሞ ሌላ ነው። መብረቅ አውሮፕላኑን ሲመታው በመብረቁ የሚፈጠረው ከፍተኛ የኤሌክትሪክ ኃይል ወደ ውስጥ አይገባም፣ በአውሮፕላኑ የውጫዊ አካል ላይ ብቻ ፈሶ ያልፋል። ምክንያቱም አውሮፕላኖች የተሰሩት ከልዩ የአሉሚኒየም ብረት ነው። ይህም መብረቁ በአውሮፕላኑ ሲመታ በመብረቁ የሚፈጠረው ከፍተኛ የኤሌክትሪክ ኃይል የአውሮፕላኑን የውጫዊውን አካል ብቻ እንዲያገኘውና ወደ ውስጥ ዘልቆ እንዳይገባ ተደርጎ በጥንቃቄ ነው የተሰሩት። ይህም ማለት ማንኛውንም ተሳፋሪ እንዲሁም ደግሞ በውስጥ ያለውን ሰው ምንም አይነት የመብረቅ አደጋ ሊያጋጥመው አይችልም። በአቬሬጅ አንድ አውሮፕላን በየዓመቱ ቢያንስ አንድ ጊዜ በመብረቅ ሊመታ ይችላል፣ ነገር ግን ምንም አይነት አደጋ አይደርስበትም። እንደዚህ አይነት ቪዲዮዎች እንዲደርሳችሁ የፕላስ ምልክቷን ብቻ እንዳትረሱ።